ጥሩ አይደለም። እዚህ ጋር የምትሽው ነገር ለቦይ ፍሬንድሽ ጥሩ ይሆናል ብዬ አላስብም። ምክንያቱም እሱ ይከለታለሁ እያልሽ ነው። ይህን ሁላ ርቀት ከምትሄጂ ለምን እሱም ትናንትና ለአንቺ ክብር እንዳለው ነው የተናገረው። ይቅርታ የሚፈታው እኮ ትሄጃለሽ። ወለኛ ነገ ከነገ ወዲያ እኮ ሌላ አጀንዳ ደግሞ ሲፈጠር ይሄም እኮ ያንቺም ተድበስብሶ ሊቀር ይችላል። ስለዚህ አሁን ብትፈቱት ያለውን ነገር ፈተሽ ወደሚቀጥለው ነገር ብትሄጂ ይሻላል። ነገ ደግሞ ሌላ አጀንዳ ቢመጣ ያፉን መረጃ ይሁን ቤተሰብ አለው ልጅ አለው ትክክለኛ ምን ትክክለኛ ማግኘት ያለች ልጅ አለው ይሄ ሰው ጥሩ ጊዜ አሳልፋችኋል። ድሬቶሩ ነበርሽ እንዳየሁሽ ግን ብሎክ ስላደረገሽ የተናደድሽ ትመስያለሽ። እንዴት ማለብሽ አዶነ የተበደልሽው እኔ ብዙ የሚታየኝ እሱ ነው። ይቅርታ ከዚህ ሌሎች የምታውቁት ከሆነ ማንኛን አስገባ ይቅርታ ባባ ወለኛ አለው ወለኛ እየሰማሽ ነው ወለኛ ነገሩን አረጋጊ ወለየው አባን ኪዩን ቱረድና ነገሩ ይረጋጋ። እኔ ወለየው እህቷ ነኝ። ቱረድና ነገሩ ይረጋጋ። አዎ ሶፊ ቅድምም እያወራሽ ነበር። አንቺ እያረጋጋሽ ነው። አሁንም መረጋጋት ካለበት ሁሉ ነገር አስተካክሎ የሚሄድበትን ማስኬድ ይቻላል። ምክንያቱም እየገባ ሁሉም አጀንዳ ነው እየፈጠረ ያለው። ምንም አዲስ ነገር እየመጣ አንቺም አይጠቅምሽም። ምንም አይጠቅምሽም። አይጠቅምም ወላሂ ሶስት ቦታ ሄደሽ ሶስት ቦታ ይጨሻል ነገር እንትን እንደውም ጆከር ጋር ነው እንጂ ኩይኗ ማሜ መጥቷል። ነገሩ ይብረድ ካላችሁ መግባት ይችላል። አሁን ትንሽም ቆይ ካላችሁ ደግሞ እናንተ ታውቃላችሁ። ንገሪኝ ማሜን አግባ አስገቡት። ማሜን ጋይስ ማሜ ብቻ አይደለም የሚገባው ኮይኗ ማሜ ይግባ ችግር የለውም። ግን ሴቱ የሚባለውን ሰው ያንጣ ያልኩ ነው። አንተ ሰውዬ አንጣ ያልኩ ነው። ያ እዛ ተፈልጋሽ ሆነ በተላል አለ ይዘኸው ነው አለ እየጻፈለት ነው። ኦኬ አጥፍቶ ቲክቶክ አጥፍቷል አላለም አለ አልጠፋም አለ ያውቃል እሱ። ሴቱን ይዘህና ያንን የዋሸኸውን ፎቶ ልካልኛለህ ያልከው እውነት ነው። ነገር ግን እዛ ብዙ ውሸት ስላወራክ እንድትጋለጥ እፈልጋለሁ። አይ ማሚ ትንሽ ቆይ ወይ ማሚ ልደውልልህ እንዴ? ትንሽ እንቆይ ልደውልልህ ነው ወይስ እስኪ አንድ ቁጥር ጻፍ እስኪ ምን ታስባለህ? አንድ ቁጥር ጻፍና እንዴት እናድርገው? ኩይኗ ምን ታስቢያለሽ? ኧረ እኔ ምንም የማስበው ነገር የለም። ይስማሙ ይውጡልኝ ከቤቴ በቃ ተስማሙና ውጡ። አይ ሁለቱን እናትማማቸዋለን። ችግር የለም። ምንም ታረገውም ነገር ስለሌለ አሁን እሷ አንድ ሌላ ከብድ ያለ ችግር ያለባት ከጊፍተሩ ጋር ነው። ያ ጊፍተር ያለ ሌላ ሰው ነው ያጣላቸው። ህይወቴን እኮ መሰቃቅሎት ነበር። አንተ የሴቶች ዶክተር ከባድ ነገር እኮ ነው የሰራው። ስራ እኮ ስራ መስለዋል እንዴ? እንደዚህማ አይተው ያንጣው ይቅርታ እንባባል። አፍቅሯ እሺ እኔ ወሎዬ አንድ ጥያቄ መጠየቅ እችላለሁ? አንቺ አፍቅራይ ነው እያሰብኩባት ነው እንጂ አንድ ነው። ጥያቄ ልጠይቅሽ? እኔት ጠይቀኝ ችግር የለውም። ወይ ወሎዬ ይሰማል? ይሰማል? እንደኔ ጠይቀኝ። ኩን ዋዬ ይሰማል። ሂድበት ሀሳብክን ተናገር። እንደታለው እሺ
እሺ ኩኝ ያይ አንድ ያቄ ጠይቅ መፈለግ እነሱ ብዙ ነገር አሳልፈዋል ብዙ ነገር እንደተባለውና ማለት በቃ ዋትስ ዩር ፖይንት ምንድነው ፖይንት መጨረሻው ምንድነው ይሄ ነገር ፖይንት ምንድነው ምንድነው የምትፈልጊው እስቲ አብራሪ ለበደም ሊያስከስሰኝ ነበረ የሆነ ሰው ፎቶ ልካለች ብለው ያን ፎቶ ልኬለታለሁ ይቅርታ እንዲጠይቀኝ እንዴት እንደዳኩለ ስለሚያውቅ ጊፍተሩንም እሱም ይንጣ በዛ ላይ እናትና አባቴን ተሳድቧል ይቅርታ ይጠይቅ ነው ያልኩት ወንድሜ አይ ነው እኮ እሱን አውቃለሁ ግን አንደኛ አንቺ ከሀገር ውጭ ነው ያለሁት ብለሻል ሶ አንቺ ላይ በህይወትም ሆነ በሌላ ነገር የሚመጣብሽ ነገር አለ ብዬ አላስብምና ፖይንት ለስ ሆነብኝ የአንቺ ነገር ሁሉም ነገር ከመጀመሪያ እስከ መጨረሻ ባለው ነገር ፖይንትሽ ምንም ሳልገባኝ ነው ይቅርታ አድርጊልኝና እና በቀላሉ መፍታት ይቻል ነበር እንደተባለው ትቀልዳለህ እንዴ ነው አይ መክሰስ ይችላል ልጅ ያልኩ የተከታተልኩት ነበር ሰሞኑን በምን ጉዳይ ነው አንቺ መክሰስ የሚችለው ማሚ እስቲ ንገሪ እዚህ ቤት ተናደራችሁ ምን አርገሽ ምንድነው የያዘብሽ ነገር እንዳለ እኛ እርግጠኛ አይደለንም በዚህ ለዚህ ነው ይሄን ጥያቄ ጠየቅሽ ገባሽ እሱ ምንም ያለው ነገር የለም ማለት እንዲያረጋታል አላለም እኔ ወዳታለሁ አሁንም እንደህት እሱ አይደለም የጊፍተሩን ፎቶ ልክኛለሁ ብሏል እዛ ጋር ነው ያለው አቦ ይሄን ሰው ያስወጨው ምን ሽማግሌ ነገር ነው እንዴ በቃ እኔን ያተጠይቁኝ የራሳቸውን ጉዳይ አወሩ አሪፍ ጀበና ሐሳብሽን ስጭና ወረጅ ማሬ ለምንድነው ሞርዶ አልወርድ ምናገራለሁ እንዴ ማት ነገር ሽጂ ሐሳብሽን ስጭ ጀበና ቆይ ትንብሎኝ ነበር ወለየው ደህና ነሽ ማሬ ኩይና ብትሰድበኝ ሪች ይኸውልሽ አንቺ ነው የምትዘቀዝቅሽ እንዳትሰድበኝ ሰላቢ አትሰድብ ሪች ጀበና ስርዓት ግበሪ እኔ በቃ እንደኔ ልጠይቃት ነው የመጣሁት እሺ ይበት ወለየው አይ እንዴት ነሽ ደህና ነሽ ወይ እኔ በግድ ሳይጠሩት ሱቅ ይላል እናንተ እዛ ወጪ ነው ምን እኔ አሁን ጥያቄ ሳይሆን በአጠቃላይ እኔ ማሚ ነው ወደዋለሁ እኔ የማሚ አድናቂ ነኝ ያንቺም ጠላት አይደለሁም ግን ማሪ ደግ ለበኔ አሁን ሁሉንም ሳይው ስረዳው ምን ስለው ጣልጣል ያረጋችሁ ሳይው ስረዳው ምናምን ማሪ ልክ አይደለም ያረጋሽው አንቺ እኔ ወድዬ በርግጥ አንቺ ጋር ማቀል ይኖር ይችላል እሱ ጋርም ግን እኔ እንደ ሚዲያ ፊገር እንደ ሚዲያ ላይ እንዳየሁት ነገር ልክ አይደለም እኔ ቆንጆ ለምን እዚህ ጋር ስንረዳ ማሚ ጥሩ ስራ ሊሰራ ለመልካምነት ምናምን እንደሆነ ነው በውስጥ ማለቅ የሚያልቅ ነበረ እኔ በቃ በአጠቃላይ የማሚ ወዳጅ ነኝ ማሚዬ ክፉ አይንከው እዚህ ሚዲያ ላይ ከባድ ነው ነገር ሲፈጠር ሰው ለመጣል ሰው ለማሸማቀቅ ምናምን ይመስለኛል ማሪያ አርግጅለት እያልኩሽ እኮ ነው እችልማ በስማት መንታ አንቺ ደግሞ ምላስሽ ምን ጉድ ነሽ ልጄ እስማም ሐሳባችሁ ምትነ ታባሽ እናለ አሁን እሷ ስለማሚ ያለችው ነገር የለም መብቴ ነው መናገር ግን እሷ አረፈኝ ወደ ይያለና አንቺ የፍቅር መቀስ ነሽ መጣሽባት እኮ ኧረ ሰይዶኔ ከባድ ነው ወራባደ ወለጅለት አለችኝ እኮ ወለየው አይ ጀበና ይግሪቻዩ ማሚን ጥሩልኝ ልውላድለት ነጊ ቢዝንይ ዝናሽን አስከቢ አንቺ እዚህም ቤት ሞዴሬተር ለምንድን ነው ያነሳሽ ይጂበት ሄድበታለሁ ፒሊቶስዬ እንዴ እግዚአብሔርን ይደብራል ፌር አይደለም እግዚአብሔርን
ይደብር። ኩዊን አቤት ጅኑ አታስወጪኝ። ከተረጋገጠን እንረጋገጥ እንጂ ለምንድን ነው የምታስወጪኝ? አያገባኝም። ተረጋገጭ። የራሳችሁን ቻላችሁ ተረጋገጡ። አያገባኝም። ማንንም ያስወጣኝ? እኔ ማንንም አላስወጣም። እኔ ስልጣን ሰጥቻችኋለሁ፣ ያስገቡ። አያገባኝም። ብትፈልጉ ተስማሙ፣ ካልሆነ ውርጡልኝና ልለምንበት። ጋላሪ ላስሞላ የሚያዋጣኝ እሱ ነው። ምንም አታዋጣኝም። እናንተ ተሰብስባችሁ ለምን ማሜ ጀግና ነው እሱ መጥቶ ይሞላልሻል። ምን ችግር አለው እንዴ? ጉድ እኮ ነው። አጀንዳውን አንፈልግም። እኔ ለራሴ እችዬ ለምናለሁ። አጀንዳውን እንሂድበት። አጀንዳውን እንዴ ራሄል ሂጂበት። እቀጥላለሁ ካንቺ ቀጥዬ። ወላሂ ቤት ወረዳችሁ እንግልጣባችሁ ከሊካን ፈራው እኮ ማሪ ፈራው እኮ። ማንንም አያስወርዳችሁም። እናንተ ጤነኛችሁ አይደላችሁ እንዴ? ማንንም አያስወርዳችሁም። ሞዴሬተሮች ስርዓት ግበሩ። ሁላችሁም ስርዓት ውለጅለት ምትለኝ ምን አስባን? ለምን? እንዴት እንዴ ውለጅለት ካለችሽ እወልድለታለሁ። 4 ነጥብ። ምን አከራከረሽ? የቤቷ ውስጥ ጸጥ በይ። እሺ አያገባኝም እንዴ ውለጅለት ምናምን። ሀዋይ ፎንቃ ካለብሽ እኛ ዞር እንላለን፣ ግን ይደብራል። ታናለች ራሄል በእናትሽ በጨለማ ውስጥ እንዴት እንደማምር ኦ ማይ ጋድ። ፊቴን ከፍቼ ላሳይሽ። ላላ የምር ቆንጆ ነሽ በመልክሽ። ኦ ማይ ጋድ ለምንም ፊልተር ሴቶች ወንድ ልጅ እቃው ቢወጣ ምንም ችግር የለበትም። የኛ ግን ማስጠላቱ እስኪ ይውጣና የሷን የምንየው ችግር የለም። አዎ ይሄው በጣም በራሴ ኮንፊደንስ ያለኝ ቆንጅዬ ሴት ነኝ። እኔ ደግሞ ዲቃላይን ገብቼ ኢትዮጵያ ዘሬን ለማንም ሳልበትን ዘሬን ለእንትን ለባሌ ሰጥቼ ለባሌ ታስረ ቤት ውስጥ ነው እንደ ቁጭ አልሽው። ምን አይነት ቤት ማታም ሱጣም እኔ አስረግጬ ነው የምነግርሽ። ዘሬን ሳላባክን የትም ሳላባክን ሳልሸረሙጥ ገብቼ ልጅ ወልጄ አባቷን የሚያስተዳድራት ያልኩሽ ነው። አባቷን የሚያስተዳድራት ያውጣሽና አንቺ ግማታም ነይና እስኪ እዛ እሽራክና ካረባ ከሚያስቸግርሽ የኢትዮጵያን ውሃ ቀብ ሳጠጭ ማለት ነው። ለኔ ደረጃ አይደለም። ቆይ የማሜን ጀላ እበላለሁ ብለሽ በውስጥ ጀላውን ከፍቶ ሲያሳይሽ የራስሽን ሙሙ ሳታሳይ እሱ ቀጥ አድርጎ ሲያቆም ያንቺ ሳይንጠባጠብ ግማታ ደረጃ አይደለሽም። ከጨለማ ቤት እናወራለን። የምን አባሽ ደረጃ አለሽ? አስረግጬ ነው የምነግርሽ። ያንቺ ደረጃ ሽርሙጥና ነው ያንቺ ደረጃ። አስረግጬ ነው የምነግርሽ። ግማታ አገር ቤት እኮ ነው ያለው። አገር ቤት እኮ ነው ያለው። እኔ ካገር ቤት ነው ወልድለታለሁ። ምን አባሽ ታመጫለሽ? ወልድለታለሁ። እስኪ ረግጣለሁ፣ እርግጫ እችላለሁ ብለሻል አይደል? ከኔ ጋር አፍ ከአፍ ተነጋገሪ። እስኪ ያላ ተነጋገሪ። ፊትሽን ሸፍነሽን የታችኛሽን ደግሞ ማስፈራቱ ጥቁረቱ አይቼው መጣው እኮ ደረጃ በጣም ነው የሚያስጠላው። እግዚአብሔር በጣም ነው የሚያስጠላው። እንዴት ሴት ልጅ እቃዋን ሳትላጭ ለወንድ ልጅ ትልካለች? ቅማላም ጥምልምል የገስት ሸሌ ሹጣም ምን አባሽ ከገስት እንትን ይልሻል፣ ያሸረሙጥሻል። አርፋሽ ስራሽን የወጣሽበትን ሰርተሽ መተሽ ኢትዮጵያ የፈለግሽውን ወንድ መርጠሽ አታገቢም? ወደሽው የልጅ አባት እንደሆነ ተመርጬ የምን አባሽ መመረጥ ነው? ሙሙሽ ለማንም እየበተንሽ አሁን ከእንግዲህ ማንም አይፈልግሽም። ሚዲያ ላይ የማይጠቀም ሰው ካልሆነ አንቺን እንግዲህ ማንም አይፈልግሽም። ምክንያቱም ይሄን ጉድሽን እያየ እቃሽን ለማንም ያስረከብሽን ሰው ማንም አይፈልግሽም። ይሄን ታውቂያለሽ። ፊልተር ተጠቀሚ እንትን ስትይ ለምን ፊልተር ተጠቀማለሁ? ያንቺ ፊልተር ተጠቅመሽ ሙሙሽን ልከሽ በፊልተር ራሱ እንዴት እንደማያስጠላ። ለምን አባቴ ነው ፊልተር የምትጠቀሙ? ንገሪኝ፣ መልስልሻለሁ። ያ ፊትሽ ያልታጠበ ለምንድን ነው ታይ የምትሉኝ? ረግጣታለሁ። ያኔ ልጅ እኔና እሷ ስንናገር ልጄን ስትነካታይ ብላችኋታል አላላችኋትም? ባንቺ መረገጥ አስረግጬ ነው የምነግርሽ። አንቺ ሹጣ ባንቺ መረገጥ ይደበራኛል። ወላ ከልሜ እስኩቲ አንቺ ሹጣ ቢረግጠኝ ይሻለኛል። ውዴ ይሄ ማዳም አላይኪ ብትአይት አላይኪ ሹጣም ዝም ብለሽ እሽተግሊ
እሽትግሊ ድህነቴ ሀብቴ ኢትዮጵያዊነት ድህነቴ ሀብቴ ነው ለኔ። ጋይስ ችግሯታል እና እርዳታ ፈልገው ነው በቪዲዮ እርዳታ የእናትሽም ስትር ችብስ ነው ከማሚ እርዳታ ፈልገሽ አይደል እንዴ የሄድሽው? ከማሚ እርዳታ ፈልገሽ እኮ ነው የሄድሽው። አንተም ዳስፖራ ለማማለል ፈልጋ ነው ከልጅ አባት ኢትዮጵያ ሆኖ ልጁን ከሚያስተዳድር ሰውዬ እርዳታ ፈልገሽ እኮ ነው ሙሙሽን ለማንም የበተንሽው። ምን አባሽ ታሪክ አለሽ? ጊፍተሮችን አነቃናቸው ባይዘው ወይ ነቅተዋል። እዚህ በኋላ ማንም ሰው አንድ ሰው ጊፍት እንዳይሰጠኝ ሌብል 28 የደረስኩት በማንም ጊፍት ተዳደር ሰው አይደለም። በማንም ጊፍት አስረግጬ ነው የምነግርሽ። የማንም ጊፍት እንትን አይደለም። ኦኬ ገባሽ አይደል? የማንም ጊፍት እንትን አይደለም። ማንም አንድ አበባ እንዳትሰጡኝ ለኔ ለሷ በአንድ አበባ እሙሙዋን ለምታሳይ በታስጣት ነው ዛሬ እንዳቀረባክ ያንን ትኩስ የሚያስጠላው ምን አሳይሃለሁ ብላ እየጀነጀነች እሙሙን ካስላከች በኋላ እሙሙዋን እናንተም የወንድ ልጅ ዕቃ ወጣለ። ወንድ ልጅ ዕቃ ቢወጣ እኮ ኮርቶ ነው እንትን የሚለው ምንም ችግር የለበትም። የሚያስፈራው ያንቺ ነው። ምን አባሽ ታመጫለሽ? አስረግጬ ነው የምነግርሽ። ስታረጉ ለምን ወክላችሁ አይደለም የምታረጉት? ስሜትሽን የለውም እንጂ ስሜትሽን ስትራጪ ዘር መርጠ ስም የለውም። ስሜትሽን ስትራጪ ዘር መርጠሽ አልመጨሽም። የምን አባሽ ወለየ ነው አሁን? ምን ወለየ ውስጥ መደበቅ ነው? ይሄ መከረኛ አማራ እየመጣችሁ ትደበቁባታላችሁ። የለም የለም የለም። ሴት ልጅም ሆነ ምንም በማንም ዘር መደበቅ የለበትም። ታቆሚያለሽ። ወንድ ልጅም ሴት ልጅም እኩል ነው። አስረግጬ ነው የምነግርሽ። እኩል ነው። ሴት ልጅም ወንድ ልጅም እኩል ነው። ገጥመሻል ግጠሚኝ። አንቺ ግማታም ጥንባታም እኔ ከድሃ ጋር ላወራ ግማታም ጥንባታም ቦርኮ በድህነቴ ኮርቼ የምኖር ኢትዮጵያ ውስጥ ገብቼ ንግስትሽ ነኝ። አክብሪኝ። ንግስትሽ ነኝ። ግማታም እያልኩሽ ነው አስረግጬ። እኔ ማም ጊፍት የሚባል አልፈልግም። ጊፍት የሚባል አልፈልግም። ለሐቄ ለክሬ መሰክራለሁ። የልጅ አባት ላይ የተንጠለጠልሽው አንቺ ምን አባሽ ያርግሽ? ጀግና ነው። አስረግጬ ነው የምነግርሽ። ምክንያቱም ጀግና ነው። ኢትዮጵያ ውስጥ ልጅ ከሚያስተዳድር የሱ ሴሪያ ስለሚፈቅድ እቃው ቢወጣበትም ምንም አያሳፍርም። ልጅ እያሳደገች ነው። ልጇን መርዳት ትፈልጋለች። ግማታ ማስረግጬ ነው የምነግርሽ። አንቺ ልጅ ላለመውለድ አያብቃሽ፣ ለመውለድ አያብቃሽ። እኔ ልጄ ላይ ዘለሽ እንደምትደርሽ ዝም ቆንጆ ሴት አባሮ አንቺነት ፉንጋ ያገባ ይመስለኛል። እኔ ጊፍት ፍለጋ አልመጣም። አሁንም ቢሆን ጊፍት ፍለጋ አልመጣም። ዛሬ ማሜ ፕሊስ እኔን አታሰድበኝ። እስከ ዛሬ ርቀታችንን ጠብቀን ማሜ ማለት ዱባይ ያለው የሰደበኝ ልጅ ነው። ግን እኔ ለሐቄ ነው የምቆመው። ለሐቄ ነው የምቆመው። በቃ ማናባሽ ተከታሻለሽ። የምን አባሽ መጣስከታ መጣሽ? የምን አሁን በቃ ጨርሷል አልሰጥኝ ሲል መተሽ የወንድን ዕቃ አወጣለሁ ምናምን ትያለሽ እንዴ? ታስፈራሪያለሽ። ወንድ ልጅ መለመሉን ቢቆም ራሱ ምንም ነው ማለት ነው። አንቺ ግን ያሳፍራል፣ ስራሽ ያሳፍራል። ሰርዳት ልጅ አላት። ልጅ እሱ ለማሳደግ በጊፍት የምተዳደር ሰው አይደለም። ማስረግጬ ነው የምነግርሽ። ባለቂጡን እየተላጠ ነው የለመነች ግማታም ነሽ። ነይ ወንድ ከሆንሽ ግቢ። አንቺን የሚያገባ ወንድ የተበደለ ነው እያልኩሽ ነው። አስረግጬ እልክ ሆነና ኢትዮጵያ ሁኜ ኔትወርኩ አንቺ ላይ ሰራ። ቀኑ ሙሉ ሳይሰራ ለካ እንደዚህ ያለችው ከድህነት አልወጣም። አሁን እቺ ስራ ወድም ታውቃላችሁ። አንቺ ሹታ ምን አባሽ ስራ ነው የምወጣው? መጥቼማ በአመቱ ሳይሞላ አርግዤ መለመሌን ሳልሰጥ ለሰው ቃይን ሳላስረክብ የምተኛ ነኝ። ግማታም ሹታ ምን አባሽ ታመጫለሽ? አስረግጬ ነው የምነግርሽ። ምን ታመጫለሽ? አዎ ድሃ ነኝ። ድሃ ማለት እኮ ምንም አያሳፍርም። ኦፍ ኮርስ ድሃ ነኝ። ጀግና ኢትዮጵያዊ ነኝ። እኔ በአገሬ ላይ እንደተዝናንቼ ማንም ዋይፋይ ሳይሞላልኝ ዋይፋይ
እየሞላው በየቀኑ የምከታተልሽ ጀግና ነኝ እኔ። ማንም የለም ያለሽ ነው ጋይስ እባካችሁ አላችሁ። ቦርኮነሽ እያልኩሽ ነው። ቦርኮነሽ እያልኩሽ ነው። ቦርኮነሽ እስኪ ፊትሽን ግለጪ። ተሸፍነሽ ነው ከደሃጋላው ማለት ነው የምነግርሽ። አስረግጬን የምነግርሽ። እስኪ እርጋጭኝ ከዛ በኋላ እንወራለን። እርጋጭኝ እያልኩሽ ነው። እርጋጭኝ ባላደወላ የጉድ ማሚ 30 ሺህ እንኳን አዳውሉብኝ። የተሰማኝን መናገር እችላለሁ። ሳልነካት ነው ገብቼ እንደማንኛውም ሰው አስተያየት መስጠት እችላለሁ። ጋይስ አዳውሉባት። አጀንዳ ቲክቶክ ላይ ከተለጠፍሽ ለሁላችንም 30 ሺህ ትባደውሉባት። ጋይስ ሳናዳላ እንቆማለን። ለማንም ሳንዳላ ግን መጥቼ ስናገር ልጄ ላይ ነው ፊት ያልሽው አንቺ። እኔ ዘሬ ለማንም ሳልበትን ነው መጥቼ ኢትዮጵያ የወለድኩት እያልኩሽ ነው። አንቺ ግን ዘርሽን መለመጥ በእጅሽ እየነካካሽ አንተም ያወጣሽ በጣም በየቀኑ በጎረጎርሽ ቁጥር ልጅ ነው እያስወጣሽ ያለሽው። አያን አስረግጬ ገብተሽ ኢትዮጵያ ግን ኮራ ብለሽ ብትወልጂበት ፍሬ ነው የምታበጅበት። አስረግጬ ነው የምነግርሽ። ግማታ ሹጣ ምን አልፈልግም። ለጊፍት አልመጣውም እያልኩሽ እኮ ነው። ስለዚህ እኔ ሐሳቤን ጨርሻለሁ። እርግጥ ነው ማረግሽ ልጄ ላይ ትደርሽና በደንብ እርግጥ አድርገኝ። እሱም በደንብ እየተፈኩኝ ነው የምረግጥሽ። አስረግጬ ነው የምነግርሽ። ሹጣም ነሽ ተላም ነሽ። እኔ ግን ሸርባራ ጋምበሳ ሊለቀቅ ይችላል በየቀኑ ለምን የልጅ አባት ጋር ሄድሽ? የልጅ አባት መሆኑን አልደበቀ፣ ሚስቱን አልደበቀ፣ ልጁን አልደበቀ። እያወቅሽ ነው የወሎ ቆንጆ ፍራንች በላይ ቆንጆ ማግባት ፈልጋለሁ ሲል እኔ አልፈልግም። ማንተ ሽማግሌ ያልኩት ነው። ጀግና ነው። ካንበረከከሽ እሱ ራሱ ጀግና ነው። አይፈራም። ብታወጭበት የሚፈራ መስሎሽ ከሆነ አይፈራም። አስረግጬ ነው የምነግርሽ። አንቺ ግን በኋላ ታፍሪያለሽ። ምክንያቱም ሴት ነሽ። ሌላ ጊፍት ሁሉም ማይሰጥም ከሱ ወጥቶ ነው የሚሰጥሽ። ኖ ሁሉም ሰው መቶ ሴት ስለሆናችሁ ስሜት ይደማል። ምን ወለየው ስለአንቺ ተበቃለሽ ለርጓም ነገር ነው። ፕሬዝዳንት ማንን ቀርበሽ በውስጥ ስታናግሪው የምን አባሽ እንትን ነው? የምን ዘር ነው? መተሽ ወለየ ምናምን ያለሽ አባሽ እንትን ነው ይላከልሽ። የምን አባሽ እንትን ነው? የምን ዘር ነው? ሚውት አድርጊ። ያስቀምጥ ቀለም ይሰራል እንደ ግፋ ልጅቷ ተቀለይ ቆይ ምንም ጌታ ለራሷ ፑሽ አርጉላት ፕሊዝ። ለራሷ ፑሽ አርጉላት፣ ለሷ ፑሽ አርጉላት እባካችሁ። ኢጃዛ ደርሶባታል። ከመቶ በላይ ኢጃዛ ደርሶባታል። ፑሽ አድርጉላት እባካችሁ። ኢጃዛ ደርሶባታል። ፑሽ አርጉላት። ውበት አለኝ እያልሽ እኮ ስለምትረጪ ነው እንትንሽን ስለምታሳይ ምን ችግር አለው ታዲያ? ሁሉም ፑሽ ያረግልሻል። ሂዳችሁ አለሽ ችግር የለውም አለሽ። እናቃለን። እሙሙ የስራህን ይስጥክ። የስራህን ይስጥክ አለሽ። ጊፍት እንደ እየተማለለ በዛ የሚመስል ጉንቻቸር እሙሙ እንዴት አይገፋ ሰው እንዴት አይገፋ። እንዴት ታምራለች ብለሽ ጠይቂው። እስኪ ካንቺ በላይ ቆንጆ አላየሁም ብለሽ ጠይቀዋለሁ። ከመልክሽ ምን ጉዳይ አለኝ? አላገባሽ። እኔ ጀላ ያለኝ እኔ አረጭልሽ። እዛ የሚረጭት ጋር እየደወለኝ አስቸገረኝ። ልጅና ተልከሽ ከነሱ ጋር አስረግጬ ነው የምነግርሽ። ከነሱ ጋር ሂደሽ መልከስከስ ትችያለሽ። ኦኬ እኔ ዝናሽ ግን አረጭ ወንድ ነኝ እኔ አረጭም። አስረግጬ ነው የምነግርሽ። ማብራት ምናምን መጣ። ለምን እኔ እኮ ምንም አልደበቀም። ልጄን አልደብቅ፣ ማንነቴን አልደብቅ። ሁል ጊዜ ላይቭ ላይ ነው የምውለው። ምንም የሚያስደብቀኝ ነገር የለም። እንዳንቺ እንትኔን ፊቴን እቺን አይኔን ደብቄ የምራመድ ሰው አይደለሁም። ኦኬ በቃ ሌላ ምትይዋለሽ ልጅየው እርዳታ የምትፈልጊው አንቺ ነሽ። እርዳታ የምትፈልጊው አንቺ ነሽ። ምክንያቱም ሁሉንም እየተመላለሽ ይሄ የፈረደበት ውለጅበት። ቅዱስ ሚካኤል ልጅ ይስጥሽ፣ ውለጅበት። ሀገርሽ ገብተሽ ለማንም እሙሙሽን አትርጪ፣ እሙሙሽን። ስለዚህ ግቢና ፍሬ አብዙበት። እሱም ብለሽ በቃ እርዷት። ኢትዮጵያ መግባት አትፈልግም። በቃ ቁጭ ብላ
አሙሟን እያሳየች መኖር መብላት መኖር ነው የምፈልገው። ስለዚህ እባካችሁ ውድ ኢትዮጵያውያን 86 ብሔር ብሔረሰቦች እርዷት። ወንዶች በጠቅላላ ጊፍተሮች በጠቅላላ የሷን ሐሳብ የምትጋሩ እርዷት። እርዱን። የረዳሁትን እኮ ነው አንተ ያደረገልሽ ላንቺ ባምን እኔ እኮ ካንቺ በልጣለሁ። ሌብል 28 እኮ ነኝ እኔ። ምን ትኮራለሽ እንዴ? ሌብል 28 እኮ ምንም ነው። ሌብል 26 ምንም ነው። አረ ሌላ ምንም ካንቺ ጋር የሚያደርሰኝ የለም። እየነገርኩሽ ነው፣ አስረግጬ ነው የምነግርሽ። የራሴንም አልተጠቀምኩበትም። የራሴ ሰው የሰጠኝንም በ86 ብሔር ብሔረሰብ ሙዚቃ ጨፍሬ እንኳን ያገኘሁት ለወንድ የምትከራከር ግን ባልሽ ነው እንዳለ ለምን ሄዶ አንቺ ሂደሽ የረጨሽው ለምን መጥቼ ልከራከርልሽ ትፈልጊያለሽ እንዴ? ፈልገሽ እኮ ሰርግደሽ ያሳየው ባሌ ለምን ባሌን ደግሞ ፈለግሽው? እሱስ በእንጨትም አይነካሽም። ደግሞ ባሌን ፈለግሽው ወደ ባሌ መጣሽ። ደግሞ ወንድ ከሆነ ሚስቱ ሚዲያ ላይ ነው። እቺ ልጅ የወንድ በሽታ ነው ያለባት። የወንድ በሽታ ነው ያለባት። እንደዚህ ጥጥ እስከሚል እርዷት። እኔ ወንጀልፋን እንደዚህ ይገርምሻል። ይኸው አስረግጬ ነው የምነግርሽ። ኢትዮጵያ ውስጥ አሁን ያለውበት መብራት የለም አይደል? እኔ በባትሪ ነው እየረገጥኩሽ ያለው። አየሽ አይደል? የኔን መልክ ሳቂ። አየሽ? በጣም ነው ማማ፣ በጣም ነው በራሴ ኮንፊውዝድ ሆኜ በራሴ የምተማመነው። አንቺ ግን በራስሽ መልክ አትተማመኝ። አንድ ጊዜ ይገዝችልን ጣም ተወረድ አለበት። ውጪ እስኪ ውጪ ቶሎ ውጪ እስኪ አይሹጣም። አይ እኔ በጣም ቆንጆ ስለሆነ ወንድሞቼ በመልክ አስረግጬ ነው የምነግርሽ። እባካችሁ እርዷት። አዎ ባለትዳር ነኝ። ባለትዳር መሆን አይታወቅም እንዴ? እና ለወንድ ልጅ ባሌ ወንድ ነው ብዬ እንዳግዝልሽ ትፈልጊያለሽ? ለምንድን ነው እንደዚህ ከፍተሽ አሳየሽው? ለምን ከፍተሽ አሳየሽው? መጀመሪያ ለምን ከፍተሽ አሳየሽው? ወደሽ ከተገፋሽ ቢረግጡሽ አይግፋሽ። ወደሽ ተሰጠሽው ይርገጥሽ። ጀግና ማሚ ጀግና ነው። በቃ ኢትዮጵያ ቁጭ ብሎ ባለቤቱና ልጁን ሳይደብቅ አንቺ በውስጥ የገባሽበት ጀግና ነው ማሚ። በቃ ወይ የማሚ ጀላ እንዴት የተባረከ ቢሆን ነው ያንበረከከሽ። ወይኔ ይቺ ሴትዮ ዛሬ ባለም ፈታዘር ነው አይለበትም። እኔ አውዶቼ ወዳቸዋለሁ። መልካም አዳር ይሁንላችሁ። ወዳቸዋለሁ ማሚ። ቆይ እጅ ከመጀመሪያ ምን አባታ ፈልጋ ነው ዶንቆሮ ሻርሙጣ ኤደ ማሚ? ምን አባይ ፈልገች ነው ከማሚ ዶንቆሮ? አንቺ መጀመሪያ አማርኛ ተማር ሰገጤ ፋራ ደንቆሮ አላለም እንዴ? መሀይም ወንድ ነህ እናንተ ሴት ላይ ትሳደባለህ። ፋራ ጋይስ ሐሳብ ያለው ሰው አስገቡ እስኪ። ሌላ ተረኛ ፑሽ የሚደረግላት ሴት አስገቡ።